ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከቅዳሜ ልዩ ልዩ መረጃዎች ጋር አብርሃም መኳንንት ነኝ። አንዳንድ ተቋማት ማይክሮቺፕን ያላስከበሩ ሰራተኞችን ስራ ላለመቅጠር ፍላጎት እያሳዩ ነው መባሉ መነጋገሪያ ጉዳይ ሆኗል። የአገልግሎት ክፍያንም በዚሁ በማይክሮቺፕ የሚፈጽሙ ሀገራት አሉ። እነማን እንደሆኑ በቆይታችን እናስደምጣችኋለን። በጃፓን በአንድ ዓመት ጊዜ ብቻ 40 ሺህ የሚጠጉ ዜጎች ብቻቸውን በቤት ውስጥ ሞተው መገኘታቸውም ተነግሯል። በመላው ዓለም በአሁኑ ወቅት ከ4 ሚሊዮን በላይ ሮቦቶች የሰው ልጆችን ተክተው ስራ ላይ እንደሚገኙም ሰምተዋል። ሁሉንም ጉዳዮች እናስደምጣችኋለን። አብራችሁን ቆዩ። አንዳንድ ተቋማት ማይክሮቺፕን ያላስከበሩ ሰራተኞችን ስራ ላለመቅጠር ፍላጎት እያሳዩ እንደሆነ ተሰምቷል። በታሪክ ለመጀመሪያ ጊዜ ማይክሮቺፕ በሰው ሰውነት ውስጥ የተቀበረው በአውሮፓውያኑ በ1998 ነበር። በዩናይትድ ኪንግደም እና በአውሮፓ የሚኖሩ 4000 ሰዎችን በማነጋገር ከ3 ዓመት በፊት የተሰራ ጥናት እንደሚጠቁመው 51 በመቶው ማይክሮቺፕ በሰውነታቸው ውስጥ እንዲቀበር ይፈቅዳሉ። በሕክምናና በክፍያ ስርዓት ማይክሮቺፕን በመምረጥ ረገድም በቻይና በጃፓንና በደቡብ ኮሪያ ከፍተኛ ፍላጎት መኖሩ በጥናት ተረጋግጧል። ከሰዎች ባሻገር የቤት እንስሳትም ሲጠፉ ለማግኘት ይኸው ማይክሮቺፕ እየተገጠመላቸው እንደሆነ እየተነገረ ነው። እንደ ስዊድንና ኔዘርላንድስ ባሉ ሀገራት ባቡር ለመሳፈር፣ ምግብ ለመግዛትና ወደ ቢሮ ለመግባት ማይክሮቺፕ መጠቀም እየተለመደ መጥቷል። አንዳንድ መስሪያ ቤቶች ማይክሮቺፕ ያላስከበሩ ሰዎችን አንቀጥርም ማለታቸውን ተከትሎ ማይክሮቺፕን አስገዳጅ ማድረግን በሕግ ያገዱ የአሜሪካ ግዛቶችም አሉ። ከጤና እንዲሁም ከግል መረጃ ጥበቃ አንጻር ማይክሮቺፕን የተመለከቱ ጥያቄዎች በብዙዎች ይነሳሉ። በሌላ በኩል ደግሞ ማይክሮቺፕን የተመለከቱ የሴራ ትንተናዎችም ይደመጣሉ። እስካሁን ድረስ በዓለም ላይ ወደ 200,000 ሰዎች ሰውነታቸው ውስጥ ማይክሮቺፕ እንዳስገቡም ተነግሯል። አንደኛው ገመድ አልባና በራዲዮ ሞገድ መልእክት የሚያስተላልፍ ማይክሮቺፕ ሲሆን መጠኑ የሩዝ ፍሬ ያህል አለም ነው የተባለው። ለእያንዳንዱ ሰው መለያ ቁጥርም ይሰጧል። ይህ ማይክሮቺፕ የጤና መረጃ ይመዘግባል። የልብ ምት፣ የሰውነት ሙቀት አሊያም የሆርሞን መጠን ተመዝግቦ መረጃው በራዲዮ ሞገድ እንዲተላለፍ ይሆናል። ማይክሮቺፑ ከሰውነት ውስጥ ወጥቶም የያዘው መረጃ ወደ ኮምፒውተር ሊገለበጥም ይችላል። ይህ በሕክምና ውስጥ የቆየ ነገር እንደሆነም በባለሙያዎች ሲነሳም ይደመጣል። ሁለተኛው አይነት ማይክሮቺፕ ደግሞ በተለይ ከጭንቅላት ኒውሮኖች ጫፍ ጋር የሚገናኝ ነው። መጠኑም ሳንቲምን ያክላል። በአቅራቢያው ካለ ኮምፒውተር ጋር መረጃንም ሊለዋወጥ ይችላል። የትኛውም አዲስ ቴክኖሎጂ ሲመጣ እንደሚሆነው ሁሉ ስለ ማይክሮቺፕም ብዙ የሴራ ትንተናዎች በተለያዩ ጊዜያት ይነሳሉ። በጉልህ የሚስተዋለው ግን ኮሮና ቫይረስ ወረርሽኝን የተመለከተው ነው። ወረርሽኙ የተለቀቀው በክትባት ሰበብ በሰዎች ሰውነት ውስጥ ማይክሮቺፕ ለመቅበርና በቺፑ አማካኝነት ክትትል ለማድረግ ነው የሚል መረጃ መሰራጨቱን አንዘነጋውም። ከዚህ ጀርባ ያለው ደግሞ የማይክሮሶፍት አጋር መስራቹ ቢሊየነር ቢል ጌትስ ነው ተብሎ በስፋት ሲወራም ቆይቷል። የማይክሮቺፕ ባለቤቶች ማይክሮቺፕ ያስቀብሩ ሰዎችን ይቆጣጠራሉ። በማይክሮቺፕ አማካኝነት መንግስት ይከታተለናል። በማይክሮቺፕ አማካኝነት ከሌላ ዓለም የመጡ ፍጡራን ከሰው ጋር ተዳቅለው ዓለምን ለመውረስ መረጃ እየሰበሰቡ ነው። ማይክሮቺፕ የዲያብሎስ ስራ ነው የሚሉና ሌሎችም ብዙ የሴራ ትንተናዎችን እየሰማን መተናል። እነዚህ የሴራ ትንተናዎች በሳይንሳዊ መንገድ የተደገፉ እንዳልሆኑ ግን በዘርፉ ባለሙያዎች በስፋት ይነገራል። በጃፓን በባለፈው ዓመት 40 ሺህ የሚጠጉ ሰዎች ብቻቸውን ቤት ውስጥ ሞተው መገኘታቸውን አንድ ሪፖርት አመላክቷል። በጃፓን በአውሮፓውያኑ 2024 የመጀመሪያው አጋማሽ 40 ሺህ የሚጠጉ ሰዎች ቤት ውስጥ ብቻቸውን ሞተው መገኘታቸውን የአገሪቱ ፖሊስ መረጃ ያሳያል። ከነዚህ መካከል 4,000 የሚሆኑት ሕይወታቸው ካለፈም ከአንድ ወር በላይ በኋላ አስክሬናቸው መገኘቱንና የ130 ሰዎች አስክሬኖች ደግሞ ከአንድ ዓመት በላይ ማንም ሳያቸው መቆየታቸውን የብሔራዊ ፖሊስ ኤጀንሲ ገልጿል። ኤጀንሲው ጨምሮም ሪፖርቱ በአገሪቱ ብቻቸውን ኖረው ብቻቸውን የሚሞቱ ህዝቦቿም ከጊዜ ወደ ጊዜ እየጨመረ የመጣውን ከፍተኛ የአረጋውያን ቁጥር ችግር ፍንትው አድርጎ ያሳያልም ብሏል። እንደ የተባበሩት መንግስታት መረጃ ከሆነ ጃፓን በዓለማችን በርካታ በእድሜ የገፉ ዜጎች ያሏት ሀገር ናት። የሀገሪቱ ብሔራዊ ፖሊስ ኤጀንሲ መረጃ እንደሚያሳየው በ2024 የመጀመሪያው አጋማሽ በአጠቃላይ ብቻቸውን ይኖሩ የነበሩ 37227 ሰዎች ቤታቸው ውስጥ ሞተው ተገኝተዋል። ከነዚህ መካከል ከ70 በመቶ በላይ የሚሆኑት እድሜያቸው 65 እና ከዚያ በላይ የሆናቸው ናቸው። ከነዚህ መካከል 40 በመቶ የሚሆኑት
አስክሬናቸው የተገኘው በአንድ ቀን ውስጥ ሲሆን ወደ 3939 ሰዎች ደግሞ አስክሬናቸው የተገኘው ከሞቱ ከአንድ ወር በኋላ መሆኑን የፖሊስ ሪፖርት አመላክቷል። 130 የሚሆኑ አስክሬኖች ደግሞ ከአንድ ዓመት በላይ ለሆነ ጊዜም ማንም ሳያቸው ቆይተዋል። 7498 የሚሆኑት አስክሬኖች 85 ዓመትና ከዚያ በላይ ዕድሜ የሆናቸው ሰዎች ሲሆኑ 5920 የሚሆኑት ደግሞ ዕድሜያቸው ከ75 እስከ 79 የሚሆን ነው። ዕድሜያቸው በ70ና 74 መካከል የሚገኙት ደግሞ 5635 መሆናቸው ተገልጧል። ፖሊስ ያገኘውን ይህንን መረጃ ያልታወቁ ሟቾችን ለሚመለከተው የመንግስት አካል ሪፖርት ማድረጉን የጃፓን የህዝብ ቴሌቪዥን ኔትወርክ ዘግቧል። በዚህ ዓመት መጀመሪያ ላይ የጃፓን ብሔራዊ የህዝብ ደህንነት የጥናት ተቋም ዕድሜያቸው 65 እና ከዚያ በላይ የሆናቸውና ብቻቸውን የሚኖሩ አረጋውያን ዜጎች ቁጥር በ2050 10.8 ሚሊዮን ይደርሳል ተብሎ እንደሚጠበቅም አስታውቋል። የጃፓን መንግስትም በአገሪቱ ለዘመናት የተንሰራፈውንና በከፊል በአገሪቱ ባለው የአረጋውያን ቁጥር መበራከት የመጣውን የብቸኝነትና የመገለል ችግር ለመፍታት የሚያስችል ህግም ማጽደቁም ይታወቃል። አገሪቱ የቀነሰ የመጣውን የህዝብ ቁጥሯንና የአረጋውያን መበራከት ችግር ለመፍታት ለረጅም ጊዜ ጥረት ስታደርግ ብትቆይም ይህንን ለማሳካት ግን ከባድ ሆኖባት ዘልቋል። ባለፈው ዓመት የጃፓን ጠቅላይ ሚኒስትር ፊዮሚ ኪሺዳ በሀገራቸው የውልደት መጠን እየቀነሰ በመምጣቱ እንደ ማህበረሰብ መቀጠል የማንችልበት ደረጃ ላይ ለመድረስ ጫፍ ላይ ደርሰናል ማለታቸውም ይታወሳል። አንዳንድ ጎረቤት ሀገራትም ተመሳሳይ የስነ ህዝብ ተግዳሮቶች እየገጠማቸው እንደሆነም እየተነገረ ነው። ባለፈው የአውሮፓውያኑ ዓመት ቻይና ከ1960ዎቹ በኋላ ለመጀመሪያ ጊዜ የህዝብ ቁጥሯ ቀንሷል። በተመሳሳይ ደቡብ ኮሪያም አነስተኛ የውልደት መጠን መዝግባለች። በአሁኑ ወቅት ከ4 ሚሊዮን በላይ ሮቦቶች በተለያዩ የሥራ ዘርፎች ውስጥ ተሰማርተው እንደሚገኙ ተነግሯል። በአጠቃላይ አገልግሎት እየሰጡ ከሚገኙ ሮቦቶች 70 በመቶዎቹ የሚገኙት በእስያ ነው። ዘመናዊው ዓለም የቴክኖሎጂን መራቀቅ ተከትሎ ሮቦቶችን ከአስተናጋጅነት እስከ ፋብሪካ ሰራተኝነት ማሰማራት እየተለመደ መጥቷል። በእርግጥ ሮቦቶችን በፋብሪካዎች ውስጥ መጠቀም ከተጀመረ ትንሽ የቆየ ቢሆንም የሰው ሰራሽ አስተውሎት አጠቃቀም እያደገ መምጣት ሮቦቶች የሚገቡበትን የስራ ዘርፍ እያበዛው ስለመሆኑ ግን ይነገራል። ይህንን ተከትሎም በአሁኑ ወቅት ሮቦቶች በፋብሪካዎች፣ በሕክምና፣ በመስተንግዶ፣ በመኖሪያ ቤት ውስጥ፣ በኮንስትራክሽን፣ በውትድርናና በሌሎችም የስራ ዘርፎች ተሰማርተዋል። ሮቦቶች ክፍያ ለመጠየቃቸው እረፍትና ህመም በሚል ከስራ ለመቅረታቸው እንዲሁም ከሰው ልጅ ጋር ሲነጻጸሩ ያላቸው ምርታማነት ከፍተኛ መሆን በሰፊው ተመራጭ እያደረጋቸው ይገኛል። በአሁኑ ወቅት ከ4.2 ሚሊዮን በላይ ሮቦቶች በዓለም አቀፍ ደረጃ በስራ ላይ የሚገኙ ሲሆን በ2023 በስራ ላይ የተሰማሩ ሮቦቶች ከ22ቱ በ10 በመቶ ጭማሬ ማሳየቱን የኢንተርናሽናል ፌዴሬሽን ኦፍ ሮቦቲክስ መረጃ ያሳያል። በአጠቃላይ አገልግሎት እየሰጡ ከሚገኙ ሮቦቶች መካከል 70 በመቶ የሚሆኑት በእስያ፣ 17 በመቶ በአውሮፓና 10 በመቶ ደግሞ በአሜሪካ ውስጥ ይገኛሉ። በርካታ ሮቦቶችን በስራ ላይ በማሰማራት ደቡብ ኮሪያ በዓለም ቀዳሚዋ ሀገር ስትሆን ከ10,000 ሰራተኞች መካከል 1012ቱ ሮቦቶች ናቸው። በሁለተኛ ደረጃ ላይ የምትገኘው በቴክኖሎጂ እድገት ስማቸው ከሚጠሩ የዓለም ሀገራት መካከል አንዷ የሆነችው ሲንጋፖር ከ10,000 ሰራተኞች 730 የሚሆኑት ሮቦቶችን በስራ ላይ አሰማርታለች። ጀርመን፣ ጃፓን እና ቻይና ከ3ኛ እስከ 5ኛ ያለውን ደረጃ ሲይዙ አሜሪካ ደግሞ 10ኛ ደረጃ ላይ ተቀምጣለች። ይህ አዋዜ ልዩ ላልሰማችሁ ነው። ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ የሆኑ ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።